በድጋሚ ምንም ነገር ሊሳካላት አልቻለም። ዳጣና ናታን ከሳራ ቁጭ ብሎ ሲያወሩና እንዲሁም ደግሞ ፍቅራቸውን ሲገላለጡ በነበረበት ሰዓት ይህማ ጥሩ አጋጣሚ ነው በማለት በጀዋል ቀርጻ ነበር። ግን ማንም አምኖ የተቀበላት ሰው ስለሌለ ፍቅራቸውን ስለተቀባበሉ ሰላምዬም ሆነ ናታን በጣም ደስ ብሏቸዋል። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የሀዩት ቤተሰቦች ሰላም እንዴት ናችሁ? እንዲሁም ክርስቲያን ወገኖች ሰላም ብያለሁ። ለዚህ ቻናል አዲስ ሲሆናችሁ ላይክ፣ ሸር፣ ሰብስክራይብ በማድረግ ቤተሰብ ሆኑ። እንዲሁም ወዳችሁ እዳችሁ ቤተሰብ ለሆናችሁ በሙሉ ከልብ አመሰግናለሁ። አሁንም በድጋሚ ላይክ፣ ሸር፣ ሰብስክራይብ እያደረጋችሁ ቤተሰብ ሆኑ። እንዲሁም አበረታቱ ነው የምለው። ባለፈው ቪዲዮአችን ላይ ዳጣንና ናታን እንዳየናቸው እንደተኮራረፉና እንደተደባበሩ ነበረ። ኤቢም ናታንን በደጋግማ አንድ ፍቅሯን እየገለጸችለትና ለወደፊትም የትዳር አጋሪው እንዲሆን እየነገረችው ነበረ። ማርታም በምታየውና በምሰማው ነገር በጣም ተማራና እንዲሁም ስልችት ብሏት ስትናደድና ስትበሳጭ አይተን ነበረ። በዛሬው ቪዲዮአችን ላይ ደግሞ የምናየው ናታንና ዳጣ ተቆርፈው ቀርተዋል ወይ፣ እንዲሁም ደግሞ ማርታ መማረሯ እምን ላይ ደርሷል፣ ኤቢስ አሁን ላይ እምን እያደረገች እንደሆነ አብረን እናያለን። ዳጣ ናታን ስላኮረፋት ቤቱ ሁሉ ደብሯትና አስጠልቷት ነበረ። ከዚህም የተነሳ ብዙ ነገሮችን ማሰብና ማሰላሰል ችላለች። ይህም እንዴት ሊሆን ይችላል? ወደፊትስ እንዴት መስተካከል አለበት? የኔስ ጥፋት ምን ሊሆን ይችላል? በማሰብና እንዲሁም በመጨነቅ አንድ ሀሳብ አስባለች። ያው ግልጽ ማድረግ አቅቶኝ እንጂ እኔም እኮ እወደዋለሁ፣ ስሜቱ ውስጥ ያለ ግን ይህን ነገር ኤቢ ብታውቅና ብትሰማ ትገለኛለች የሚል ፍራቻ ውስጧ እንደተፈጠረ ተናግራለች። ሰላምዬም ይህንን ዘዴ ያመጣችው የሰላም ብቻ ሳይሆን የናታን ምክር አብሮ ስለነበረና እንዲሁም ደግሞ ዳጣ ቀረቤቷን ሁሉ ለማወቅና ፍቅሩን እንድትቀበለው የተፈጠረ ዘዴና ምክንያት ነበር። አሁን ናታን በማኩረፉና በመራቁ ዳጣ ስለጨነቃትና ስለደበራት፣ በእርግጥ ማንኛውም ሰው የሚወዱትና የሚያፈቅሩት ሰው ሲደብረው ሲያኮርፍና ሲርቅ በጣም ያስጨንቃል። ከዚህም ስለተነሳ ዳጣ በጣም ጨንቋትና ፈርታ እንዲሁም በጣም ዲፕሬሽን ውስጥ ነበረች። ከዚህም የተነሳ በተደጋጋሚ ምን አድርጌህ ነው ያኮረፍከኝ? እንዲሁም ደግሞ ምን ፈልገህ ነው? ምን በምን ምክንያት ነው እያለች በተደጋጋሚ ጠይቀው ነበር። ናታንም አንቺ አቶችኝም ስለማይወደኝና እኔን የማይመጥነኝ ሰው ጋር መገኘት የለብኝም፣ እንዲሁም ነግሬው ደግሞ ችግሬንም ሆነ ፍቅሬን የሚረዳኝ ሰው ካልሆነ በስተቀር አብሮኝ እንዲቀጥልና እንዲኖር ፍላጎት የለኝም ነበር ያላት በግልጽ። ዳጣም ይህን ነገር ደግሞ በእርግጥ ለመቀበል ከብዷታል። ያው ናታን ጨርሶን ባይነግራት እሰቢበት፣ እኔ እወድሻለሁኝ፣ አንቺ ሳቶችኝም ከኔ መቀራረብና እንዲሁም ማጣራት ማወቅ የምትፈልጊው ነገር ካለ እሰቢበት ብሎ ነግሯት ነበረ። ዳጣም ከዚህ ከመነሳቱ አስባበትና ምን እንደሚፈጠር ወደፊት ስለገባት ይህን ነገር እኔ ወደዋለሁ፣ አፈቅረዋለሁ፣ ስለዚህ መቅረብ አለብኝና እንዲሁም ደግሞ ይቅርታ ማለትም ካለብኝ እለዋለሁ የሚል ውሳኔ ወስናለች። ስለዚህ አሁን ላይ ያንን ያሰበችውን ሁሉ ለናታን ስለነገረችው በጣም ናታንም ደስተኛ ሆኖና እንዲሁም ፍቅሩን ስለተቀበለችው በደስታ ያው የሚሆነውን ግራ ገብቶት ነበር። ብቻ አላውቅም፣ ስሜቱ ከባድ ነው። ሰላምዬም ዳጣና ናታን ስለተዋደዱና እንዲሁም ደግሞ ፍቅራቸውን በግልጽ ስለተገላለጹ በጣም ደስ ብሏታል። መካከላቸው ግን የተቸገሩበት ነገር ቢኖር ኤቢ ይህንን ነገር ካወቀች ዳጣን ከቤት እንድትባረር ማድረግና እንዲሁም ደግሞ ሌላ ጭቅጭቅና ንትርክ እንዲፈጠር ይሆናል በሚል ፍራቻ ነግረው ነበረ። ናታንም ይህንን ስለተረዳ ከኤቢ ጋር ያላትን ግንኙነት በጣም ችግር እንዳይሆንባት እኛም ተረድተናት የቻልነውን ያክል ለማስተካከል እንሞክራለን እያለ ነው። ሰላምዬም ዋናው ነገር እናንተ መታረቃችሁና መስማማታችሁ እንዲሁም ደግሞ ፍቅራችሁ በግልጽ ሆኖ አንተ እሷን መረዳትና እሷ ደግሞ አንተን መረዳት ከቻለች ከኤቢ ጋር ያለውን ነገር ደግሞ አብረን እናስብበታለን ብላ በደስታ ለሁለታቸውም ገልጻለች። በእርግጥ ሁላችንም ደስ ብሎናል።
ዳጣ ብዙ ያሳለፈችው ስቃይና መከራ ቢሆንባትም አሁን ላይ አልቋል የሚባልም ነገር ባይሆንም ግን የሴት ልጅ ሆነም እንዲሁም ደግሞ ሰው ሆኖ ሳለ ህይወት የሚባል ነገር ስላለ አስፈላጊ ነው። ዳጣም እና ናታን ስለተዋደዱ ሁላችንም ተስማምቶናል። እንዲሁም ደግሞ ናታን ሲያየት ምን አይነት ስሜት እንዴት ተሰማውና እንዲሁም ደግሞ አሁን ላይ ያለበትን ሁኔታ በግልጽ እያስረዳት ነበረ። ኤቢም ታዲያ ይህንን ሁሉ ደግሞ እነሱ ቢደብቁትም ከውጭና ከታዛ ሆና ተሻኩ የማዳመጥና እንዲሁም ደግሞ የመስማት አባዜ ስለነበራት እያዳመጠቻቸው ነበረ። እንዲሁም ይህንን መረጃ ለደረጀም ሆነ ለማርታም አሳይቼ ናታን እንዳይባረር ለማድረግ አልፈልግም፣ ግን ዳጣ ከዚህ ከቤት መውጣት አለባት በማለት መረጃ ይዛ ነበር። የኤቢ ነገር ግን ጭቅጭቋን ትርኳ በጣም ለቤቱ ሰው ስልችት ስላደረገ ምንም አይነት እውነት ብታመጣ እንኳን እውነት ብሎ የሚቀበላት ሰው የለም። በውሸት ነው የምትፈረጀው። የምታደርገው ነገር በጣም ተሰላችተውና ተመረዋል። ከዚህም የተነሳ ምንም አይነት ነገር ብታመጣ የሚቀበላት ሰው የለም። ይህንንም አሁን ላይ ሊቀበሏት አልቻሉም። አንቺ የማታመጪው ነገር የለም፣ እነዚህ ልጆች ሲጫወቱም ሊሆን ይችላል በማለት ያንን የያዘችውን ነገር አስጠፍተዋታል። ናታንና ዳጣ እኛ ከተዋደር ምንም ነገር አይነጥለንም። አንዱም ደግሞ ናታን ያላት ነገር ቢኖር ዳጣና ሰላም ከዚህ ከቤት ከተባረሩ አብሬያቸው እንደምወጣና ተከትያቸው እንደሚሄድ እወቂ ብሏት ነበረ። ስለዚህ ማርታ አሁን ላይ በኤቢ በጣም ተማራና ሰልችታለች። አሁን ላይ የምታደርገው ነገር በጣም አስጠልቷታል። በሰላም እርግዝና የምታስበው ሀሳብ በጣም አልተስማማትም። ያው እውነት ሊኖረው ይችላል፣ ግን ማንኛውም ሰው እውነት ብሎ ሊቀበላትና ሊረዳት አልቻለም። ለምን ቢባል ያው የምትሰራውን ነገር በጣም የሚያስጠላና የሚሰለች የሚዘገንን ነው። ሁልጊዜም የሰው እርግዝና ሰው ፍላጎቱን መናገርና ማክበር ካልቻለ የራሱንም ደግሞ ፍላጎት እንዲከበርለትና እንዲሰማ ይፈልጋል። የኤቢ ደግሞ የእሷ ብቻ ጥርቅ የሌሎቹ ደግሞ ሌላ ነገር አርጋ ስለምታሳይና ስለምታስረዳ የቤቱ ሰው በአጠቃላይ ተማሯታል። ቤቱን ለቃ ብትወጣ ብሶ በጣም ለሁላቸውም ደስተኛ እንደሚሆነ ምንም ጥርጥር የለውም። ስለዚህ አሁን ላይ ኤቢ ማድረግ ያለባት ነገር ቢኖር ያላትን ጸባይ ማስተካከልና ለሁሉም ማሳወቅ። እስከየት ድረስ እንደምትስተካከል አሁን ላይ ግራ ተጋብተዋል። ናታን ደብሮት በነበረበት ጊዜ ከዳጣ ጋር ተኳርፈው ቢሆንም እንኳን ኤቢ ጋር እንዲያወራና እንዲጫወት ፈቃደኛ አልነበረም። እንዲያትናገረው እንዲሁም አብራው እንድትኖር አይፈልግም። እሷ ግን በሄደበት ሁሉ ተከታትላ ለወደፊት ባል እንድትሆን ፈልጋለሁ፣ እንዲሁም ደግሞ የልጆች አባት ልጆቻችን በዛ በዚህ ሆኖ ሲያጫውቱና ሲጫወቱ ስናይ ምን ያህል ስሜት እንደሚሰማ አስበዋል በሚል ጥያቄ እንኳ ብትጠይቀው ከሌላ ወንድ ሊሆን ይችላል ከኔ ጋር ግን በፍጹም የሚል መልስ የመለሰላት። ይህ ማለት ከእሷ ጋር የሚሆን እቅድም ሆነ ሀሳብም የለውም ማለት ይቻላል። አሁን ላይ ያው የኤቢ መልስም ምንም አይነት ነገር ቢፈጠርም እንኳን አንተን የሌላ ሰው ሆነህ ማየት አልፈልግም። አንተ የኔና የኔ ብቻ ነህ። ሌላ ሰው ብታመጣ እንኳን ጨርሽ እያነቁ እንደምጥላቸው እወቅ። ምንም ቢሆን እንኳን አንተ የኔ ባል እንጂ የሌላ ሰው መሆን አትችልም የሚል ነበር መልሷ። ይህን ደግሞ ሰው አንድ ሰው በግድ ሳይሆን በፍቅር እንጂ በግዴታ የሚሆን ነገር የለም። ናታም ግራ ስለተጋባ እንዴ አንቺ በጉልበት ነው እንዴ? የሰው ልጅ በፍቅር ካልሆነ በጉልበት የሚሆን ነገር የለም። ስለዚህ የምታደርጊውን ነገር አውቀሽ አድርጊ። ለእኔ ምንም አይነት ስሜት ስለሌለኝ እኔ ጋር የሚሆን እቅድና አላማ እንደሌለሽ ማወቅ ትችያለሽ ነበር ያለው። ግን እሷ የመለሰችው መልስ ምንም የማይመስለው ነው። ናታን ልቡም ሆነ ፍቅሩም ውዴታውም ያለው ከዳጣ ጋር ነው። አሁን ላይ ደግሞ ስለተቀበለችውና ስለተረዳችው ደስ ብሎታል። ከእንግዲህ ወዲያ ከኤቢ ጋር ያለውን ግንኙነት በጣም እንደሚያሳጥሩና እንዲሁም ደግሞ ልክ የእህትና የወንድም ግንኙነት እንደሚያሳያት አንጠራጠርም። ብቻ በማንኛውም አጋጣሚ ዳጣና ናታን ስለተረዳዱ ለሁላቸውምና ፍቅራቸውን ስለተጋለጡ በጣም አሪፍ አጋጣሚ ነው የምለው። ማርታ ግን በጣም ተጨንቃለች። አሁን ላይ ያለችበት ሁኔታ ከባድ ነው። አንደኛ የኤቢ ጸባይ መቀያየሩ፣ ሁለተኛ ደግሞ የሰራተኛዋ ከየት እንዳረገዘች አለማወቋ በጣም ከባድ ነገር ሆኖባታል። ልጅን ምን ላድርጋት የሚል ሀሳብም አለ።
ይህ ነገር ሁለተኛ ስህተት ተፈጠረ። ልክ እንደ ባለፈው ከቤት ተባራ እንደነበረው አሁን ላይም ከቤት ወጥታ ብትሄድባት በጣም ከባድ ሁኔታ ነው። በጣም ባለፈው የተባረረች ጊዜና ከጎዳና የወደቀችበት ጊዜ ላይ ሲሆን የብኩር ልጄ ቤቢዬ ምን ላድርግሽ፣ ጸባይሽን ምን ላስተካክለው እያለች ስታለቅስና እንዲሁም ስታነባ ነበር። እናት በልጇ ስትሰቃይ ማየት በጣም ከባድ ነው። አሁን ላይም ደግሞ ይህን የምትለውን ነገር እሷ ብዙ ነገር እያሰበችበት በነበረበት ጊዜ ላይ ሌላ ችግር በአንጣቷ በጣም ከባድ ሁኔታ ነው። ኤቢ እያሰበች ያለችው ያው ሰላምዬ ያረገዘችው ከአባቴ ከደረጀ ነው። ምናልባት እናቴ ዱባይ በሄደችበት አጋጣሚ አባቴ ከእሷ ጋር ሊሆን ይችላል የሚል ነበረ። የኤቢ ሀሳብ በጣም የቆሸሽና የሚያስጠላ ልጅ ለአባቷ የማታስበው ነገር ነው ያሰበችው። አባቴ ይህን ሰርተሃል፣ ተከሌ ጋር ሄደሃል የሚል ነገር ቢነሳ በጣም የሚያስጠላና የሚዘግ ነገር ነው። ይህን ደግሞ ደረጀ ተሰማ አይደለም ከውጭ ማባረር አይደለም ሴት አርጎ እንደሚገላት ነው የሚያሳውቀው። ለምን ይህንን ነገር ተልጅ አፍ መስማት እና ከሌላ ሰው መታማት ልዩነት አለው። በጣም ልዩነቱም እየከፋ ነው። ግን እሷ ደግሞ ይህን ንግግርና ይህንን ማስታወቂያ ስታሳውቅ ሰላምዬ እንኳን ለምዳታለች። ማንኛውም ሰው የሷን ጸባይ ልምድ አድርጎ ቢይዘውም እንኳን ከሌላ ሴት ጋር ደግሞ ተኝተህ እናቴን እንዴት ብለሃል ብትለው እንኳን የተዳፈረችው መዳፈር በጣም ከባድ ከመሆኑም አንጻር አይደለም ብትሩ መቆጣቱ ከቤት ማባረሩ ይገርማታል። ያው አይታወቅም ሸይጧን ነገር ቢፈጠርና ከባድ ችግር ነው የሚመጣው። ብቻ ኤቢ አሁን ላይ ማስረዳት ያለባት ነገር ቢኖር በፍትሃዊና በፍላጎት ቢሆን አሪፍ ነው የሚል ሀሳብ ነው ያለኝ። ግን ደረጀም በስህተት ይህን ነገር አድርጎት ሊሆን ይችላል። እንደሞም የተደረገው በስህተት እንደሆነ ባለፈው አሳውቀዋል። ሰላምዬ ግን ወዳና ፈዳ እንዲሁም የወደፊት ልጅ እንዳለቻት እና እንዲሁም እንደሚያሳውቃት እንደሚያሳያት አሁንም ደግሞ ፈልገው እንዳረገዘች ተናግራለች። እኔ ልጅ እንዲኖረኝና ለወደፊቱም አብሮኝ የሚቀጥል ሰው ባይሆንም እንኳን እድሜ ስለሄደ አንዱ ልጅ ማዕረግ እፈልጋለሁ በማለት እንዲያፈጸመችው ተናግራለች። እና አሁን ባለችበት ሁኔታ ላይ ምንም ጸጸትና ቁጭት እንደሌላት አሳውቃለች። ከሁሉም ግን እየተጎዳችና ደግሞ እየተሰቃየች ማርታ ናት። በአንደኛ ነገር ባመነችውና እንዲሁም ደግሞ በማጠረጥረው በባሏ ይህን ነገር ተፈጽሞ መስማት በጣም ከባድ የሆነ ነገር ነው። ከቤት ሰራተኛ ጋር ባሌ ይሄዳል ወይም ደግሞ ሌላ ችግር ይፈጥራል በሚል ሀሳብ በማታስብበት ሁኔታ ይሄ ችግር በመንጣበት በጣም ታዝናለች። አሁን ላይ ደግሞ ቤቱን ለቀው ብትወጣ እንኳ ህይወቷ በጣም እንደሚበላሽባት ነው የሚያሳውቀው። ለምን ኤቢም ጸባዋ እንዴት ብዝብርቅርቅ ባለበት ሰዓት እና ከቤት ከጠፋች እንዴት እንደሚሆኑ ልጅ ለእናቷ ብዙ መጽዋዕትነት ስለሚያስከፍል ለወደፊትም ዋጋ መክፈል ስላለባት ለልጆቿ ያን ነገር ትፈልገዋለች። ስለዚህ ግራ ተጋብታ እያለች የነበረችው ያው ለትዳሯ ወይም ለባሏ ታማኝ ሆና ለመኖር ሳይሆን ለልጆቿ ነው። ውሃም ያው ልክ ውሃ እንደሚባለው ነገር ምንም የማታስብና የማትጨነቅ እንዲሁም ይሄ ይጎዳኛል ብላ የማትፈራበት ሁኔታ ላይ ነው ያለችው። ይህን ደግሞ ነፍስ እስከምታውቅና ጥሩ ላይ ደረጃ እስከምትደርስላት ድረስ ለዚህ መጠባበቅና መቆጣጠር እንዳለባት ታውቃለች። ቤቱን ለቃና እንዲሁም ደግሞ ገፋ አድርጋ ለመጠየቅ ብትሞክር እንኳ በራሷ ላይ የሚመጣውን ጥርጣሬና ስቃይ ስለምታውቀው ምንም አይነት ነገር መናገር አልፈለገችም። ኤቢ ግን በጣም ተሰላይታለች። ትንሿ ውሃ ደግሞ እንዳትበላሽባትና ሌላ ችግር እንዳታመጣባት ያው የራሷን ሀሳብ የምታስበው መክራም ሆነ አስተምራም እንዴት ተስተካከልላት ለማድረግ እየሞከረች ነው። ብቻ ከባድ ነው። እናት ለልጇ የምታስበውን ሀሳብ ልጆች ያስባሉ ማለት አይቻልም። ከውሃ ግን እያስቸገረ ያለው ጸባዋ የኤቢ ነው። ወደፊት ልጆች ምን እንደሚሆኑ አላውቅም በማለት ሁሉም ነገር ለማጣራት ለማወቅ ምንም ጥረትና ፍላጎት የላትም። በዚህም ላይ ደግሞ የወደፊት ባሌ ብላ የምታስበው ሌላ ህይወት የለም። ከእድሜም መግፋት እየተነሳ ከእንግዲህ ወዲያ ተነስቶ የሚቀጠልና የሚስተካከል ህይወት ስለሌለ እንዴት አድርጋ እንደምትኖር ብቻ አይታወቅም። ደረጀም ይህን ነገር ቢያሳውቃት ምን እንደምትለው አይታወቅም።
ዳጣን ግን እኔ ከውጭ ያመጣኋት ልጅ ናት ብሎ ቢናገራት ምንም አይነት ነገር ትናገር አይመስለኝም። በጣም ነጻነት ያላት ጥሩ ልጅ፣ ለሰው ጥሩ የምታስብ እንዲሁም ፈታ ብላ የምትኖር ልጅና ከሰው የምትስማማ ስለሆነች የኔ ልጅ ናት ብሎ ቢያሳውቅ ችግር ያመጣ አይመስለኝም። ለምን አሁን ላይ ማርታ በጣም ወዳታለች፣ ከቤቱም ሰው ጋር ተስማምታለች። ያላት ግንኙነት እየቀረበና ተወዳጅ ከመሆኑም አንጻር ለወደፊት ደግሞ ልጅ አይደለችም የሚላትም እንኳን ችግር አያመጣም። ግን ለእሷ ስቃይ የሚሆንባት ወይም ደግሞ በጣም ቅያሜ ነገር የሚያመጣው ከሰላም ጋር አብሮ ሆኖ ሌላ ችግርና ባላሰበችው ነገር ሄዶ እርግዝና እንዲፈጠር ያደረገው ሁኔታ ይሄ ብቻ ነው አስፈሪው። ብቻ የሚቀጥለውን ሁላችንም አብረን እናያለን። ዳጣና ናታን ግን አብረው ስለሆኑና ፍቅራቸውን በግልጽ ስለተናገሩ ሁላችንም ደስ ብሎናል። ኤቢ ግን የምንም አይነት መረጃ ብታወጣ እንኳን ማንም እንደማያምናት ነው የምናውቀው። እኛም ሀሳባችን እንደዛ ነው። ሰላምዬ ግን ከናታንም ከዳጣንም ሁለቱንም እንዲረዳዱ ስላደረገች ሁላችንም ደስ ብሎናል። ውድ ቤተሰቦቼ አብራችሁ ስለቆያችሁና ስላዳመጣችሁ ከልብ አመሰግናለሁ። በቀጣይ እስከምንገናኝ መልካም ጊዜ